ህይወት ያለፈ ጓደኛዬ ናትና ብዙ ነገር ከሷ ጋር ማስተካከል ያሉብኝ ነገሮች ነበሩ ምናምን። እውነቱ ስነግራችሁ እሷን ብዬ አይደለም ወደዚህ ሀገር የመጣሁትኝ። ላይምም እየነገርኳት ነበር፣ ታምነኝም ፍቃደኛ አይደለችም። የራሴ ትልቅ ምክንያት አለኝ፣ ትልቅ በቃ ምክንያት ነበረኝ ወደዚህ የመጣሁትኝ። በመጣሁበትም አጋጣሚ እሷን ላውራት ብዬ ነበረ እዩንም ያገኘሁትኝ። በቃ እውነታው ነው። እዩ ደግሞ ለምን እንደዚህ እያደረገች እንዳለ አላቅም። ላይክ አዶን ብቻ በጣም ግራም ያጋባ ስሜት ውስጥ ነኝ። አይዞን ብራዬ የቀመሜ ንጉስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶቼ እንዴት አመሻችሁልኝ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ብሩኬ መጥቷልና ቅመሜ ምርድ ምቅ ብላ መታለች። ሌላኛዋ እቺ አንበጣ ፈጣጣ መጣጣ ነገር ነች። የምሬ ነው። በጣም ነው ያናደደችኝ እንዴ! እኔ ድራማ የሚሆን ምን አያገባኝም፣ ግን በጣም ነው ያስጠላችኝ፣ በጣም ነው ያናደደችኝ። አሁን የመጣችው ልጅ ማለት ነው። እናንተም አግዙኝ በቻላችሁት አቅም። እኔና ሀይሚን የምትሉ ሰዎች በቻላችሁት አቅም የቻላችሁትን ሁሉ እያደረጋችሁ አግዙኝ። በቃ እንጠብቃቸው። እኔ በእውነት ግራ ገብቶኛል። ይምጡና እናወራለን። አጥምዳህ ነበረ ብሩኬ። ያው ስትመጣ ደግሞ አጋጣሚውን ተጠቀመች ማለት ነው። ለማንኛውም ሁሉም ነገር ለበጎ ነው። ሀይሚዬና ብሩኬ መቼም አይለያዩም እና እንደነገራችሁ ደግሞ በቃ ጥሩ ነገር ጻፉ፣ ጥሩ ነገር ኮምቱ፣ የምር አግዙት። የምሬ ነው። በጣም ነው ያሳዘነኝ ብሩኬ። ሀይሚዬን በጣም ነው ያሳዘነችኝ እና የሁለታቸውን አንድነት የምንፈልግ ማለት ስራም ይሁን ድራማም ይሁን ብቻ ዞሮ አስተያየታችሁ ጥሩ ይሁን፣ በቃ ጥሩ ይሁን አስተያየታችሁ ማለት ነው እና እዚህ ጋር ሲተውኑ የእውነት ይመስላል። ሱብሃንአላህ ግን እኔ በቃ ድራማ ነው የምለው። ዞሮ እናንተ ጥሩ አስተያየታችሁን ነው መጻፍ ያለባችሁ ማለት ነው። የሀይሚዬና የብሩኬን አንድነት የምትፈልጉ በቃ ሀይሚዬ ብሩኬን እንድትረዳው፣ ብሩኬ ደግሞ ለአንድና ለመጨረሻ ጊዜ እቺ ልጅ ኢግኖር አድርጎ ከህይወታችሁ እንድትወጣ እንዲያደርግና በቃ ከዚህ በኋላ ጥሩ ህይወታቸውን እንዲኖሩ እንዲነጋገሩ፣ በእርጋታ ሁሉንም እንዲነጋገሩና ለውሳኔ እንዳይቸኩሉ ጥሩ አስተያየታችሁን አስቀምጡላቸው ማለት ነው። ሀይሚ ደህና ነሽ? ደህና ነኝ። ቅመሟ እንግዲህ መታለች። ወይ የምር ድምቅ ብላለች እና የኔ ቆንጆ በነገራችን ላይ ማለት ነው ሀይሚዬ ፕራንክ ሲሰራ ድራማ እንደዚህ ሲሰራ ሞርዛን ያምርባታል ምናምንና መሻላ አምሮባታል። ለማንኛውም እንግዲህ ለምን በደንብ አታቅፊኝ ምናምን እያለ ነው። ተነፋፍቀዋል ታውቃላችኋና ወይኔ በእነዚህ ልጆች ግን የምትገቡ ልጆች ፈጣሪ ስራችሁን ይስጣችሁ። እኔ ባለው ብሩኬ እኮ አውቃለሁ። እሺ ይቅርታ በቃ ይቅርታ። እሺ ይቅርታ። የሆነ ጥፋት ከሆነ ጥፋት ነው እንጂ በጣም ትልቅ ጥፋት ነው ብሩኬ። የሆነ ነገር ባይኖር እኮ ከኔ ጋር ልታገኛት ትችል ነበር አይደል እንዴ? ልጅቷን ሀይሚ ከኔ ጋር ማግኘት አትችልም ነበር እሷን እኮ። ስሚኝ ሀይሚ፣ አሁን ጠርቻታለሁ፣ ትመጣለች። ለምን ጠራሃት? ማወቅ ስላለብሽ ነው። ካንቺ እኔ መለየት አልፈልግም። ገብቶሻል? ድጋሚ ችግር ውስጥ ምናምን መግባት አልፈልግም። ይሁን ችግር የለውም። ትምጣ። ነገር ትሰሚያለሽ ከሷ አንደበት። እሺ እኮ ከዛ ሰላም እንሆናለን። እሱን አይደለም የምትፈልጊው? ሀይ ብሩኬ፣ ልጅቷ እኮ ከዚህ በፊት ብዙ ነገር ያደረገች ቴክስት እየላከች ሰላማችሁን የነሳችሁ ልጅ እንዴት ነው አሁን ላይ መታ በሀይሜ ፊት እውነቱን ትናገራለች ብለህ የምታስበው? ብሩኬ የዋህ ትሆንና ሀይሜዬ ያው ልክ ነች፣ ግን ደግሞ ብሩኬም አሁን እዚህ ጋር እንዳልነግራት በቃ ሀይሜዬ በእንደዚህ አይነት ነገር እንደነገርኳችሁ በቃ ድጋሜ ላግኛት ምናምን ስለዚህ ነገር ከተወራ በጣም ስሜታዊ ትሆናለች እና ያን ስላሰበ ነው ብሩኬ ያልነገራት ማለት ነው። ኢቭን ዛሬ ተናግሯል እንደሰማችሁት። ሴቶች በቃ አላደል እንደዚህ አይነት ነገር ቶሎ ብላችሁ አትረዱም እና ማለት ትናደዳላችሁ አይነት ነገር እና ትናደጅብኛለሽ ብዬ ነው አላት ማለት ነው። እና ሰምታችኋል። ያው እዚህ ጋር ማምጣት አይጠበቅብኝም፣ ሙሉን እዛ ጋር ማዳመጥ መቻል አለባችሁ ማለት ነው። እና ያው እኔ ላስተያየት ያክል ለእናንተ ማብራሪያ ለመስጠት ያክል ነው የማመጣው እዚህ ትንሽ እያደረግኩ ማለት ነው። እና ሀይሚዬም ደግሞ የኔ ቆንጆ ልክ ነሽ፣ በራስሽ ልክ ነሽ፣ እውነት አለሽ አንቺም ማለት
እንደሷ በሷ ቦታ ሆናችሁ ስትረዱት ለምን እኔ ጋር ታገኛትም ለምን እውነቱን አልነገርከኝም ማለትሽ ትክክል ነሽ ማለት ነው። ያው ብሩኬን በዛ ሳይድ ስላሰበው ነው በራሱ በቃ እኔ ይሄን ነገር በራሴ ፈትቼ እመጣለሁኝ አይነት ነገር ወደ ሌላው ማስተካከል ስራና አንቺን ሰርፕራይዝ በነገራችን ላይ ትልቅ ሰርፕራይዝ ነገር አስቧል። ያ ነገር እንዲበላሽበት አይፈልግም ምናምን እንደውም የሆነ ፓርት ቆይ ውስጥ ነበርኩኝ ብቻ የመጣሁበትም ነገር ፈጣሪ ያሳካልኝ። በዚህ ምክንያት እንዲበላሽ አልፈልግም። እንደዚህ ተበጣጣል ሌላ ችግር ውስጥ መግባት አልፈልግምና ብዙ ነገር የተሄደበት ነገር ነውና በዚህ ምክንያት ተበላሸ ማለት በቃ እኔ የምር ነው ብላችሁ የምር በሁሉም ነገር ተስፋ ቆርጣለሁ። በሁሉም ነገር በቃ ምንም ደክምለት ነገር የሚኖር ያለ አይመስለኝም። ብቻ እሺ እስኪመጡ አብራችሁ ነው። እዚህ ላይ የምሬ ነው በጣም ነው ያሳዘነኝ በጣም ማለት ነው። አረ በፈጣሪ የምሬ ነው። እኔ ሀይሚዬም ተከፍታ ማየት አልፈልግም፣ ብሩኬም ተከፍቶ ማየት አልፈልግም እና ሁለታቸውም በጣም ነው የሚያሳዝኑኝ። ብቻ እንደዚህ ተከታታይ ድራማ እያመጣችሁ ምናምን አታስጨንቁን፣ አጨር አድርጉት ብሩኬ ወንድማችን እና እንዳለው እንግዲህ በጣም ትልቅ ነገር አስቤ ነበረ። ይሄ ነገር ግን በዚህ ምክንያት ከተበላሸ በቃ በሁሉም ነገር ነው ተስፋ የምቆርጠው ሲል በጣም ነው የደነገጥኩት ማለት ነው። እና ሀይሚዬ እንደምትረጁ ተስፋ አደርጋለሁኝ እና ብሩኬ ደግሞ ተረጋጋ። ያው ለውሳኔ ሁለታችሁም ባትቸኩሉ መልካም ነው። ሁሉም ነገር ይስተካከላል። ሀይሚዬም ትረዳሃለች እና ቤተሰብ ጥሩ ኮሜንት ጻፉ ማለት ነው። የሀይሚዬና የብሩኬን አንድነት የምትፈልጉ ባካችሁ ጥሩ ነገር ጻፉ ማለት ነው። አገኘኋት አይደለ? ምን ተፈጠረ? ምን አደረኩ? እሱን ስትመጣ ከሷ ፍንስመው እርግጠኛ ከሆነ ለምን አትሰኝ? እርግጠኛ ከሆነ ማለት ነው። በጣም ነው እንጂ የምትዋሸኝ እኔ። አዎ እሺ። ትናንት እንኳን እየጠየቁ የት ነበር ከማን ጋር ነበር እያልኩ ራሱ ከሰው ጋር ነበርኩ። ግዴታ መናገር አለብኝ። እኔ ስላንተ ማወቅ የለብኝም እንዴ? አይሚ ማወቅና ማወቅ የሌለብሽ ነገር በጣም ብዙ አለ። ልክ ነህ። ስለ ግል ፍቅረኛ ስለ ግል ህይወት ለምን አውቃለሁ? አይሚ ስነ ስርዓት ለምን አይኖርሽም? በነገራችን ላይ ማለት ነው ሀይሚዬን እንደዚህ ተረጋግታ ታወራለች ብዬ አልጠበቅኩም ነበር። ማለት በጣም ስለተናደደች በቃ በዚህ ዛሬ እንደዚህ ተረጋግታ ታወራለች ብዬ አላሰብኩም ነበርና በጣም ደስ ብሎኛል ተረጋግታ ስላወራሽ ማለት ነው። እዚህ ላይ ደግሞ እንግዲህ ጭቅጭቁ እንትን ብሏል። ሀይሚዬ እባክሽ እንደዚህ አይነት ነገር አትናገሪ። ብሩኬ አንቺን ብቻ ነው የሚወድሽ፣ አንቺን ብቻ ነው ለወደፊት የሚያስብሽ፣ ሚስቴ ብሎ የሚያስብሽ አንቺን ብቻ ነው። ከአንቺ ውጭ ማንንም ሴት አይፈልግም። ያው እኛ እንደምናየውና እንደምናውቀው ባየነው ልክ ነው እኛ አስተያየት የምንሰጠውና ብሩኬ በፍጹም አንቺን መጉዳት አይፈልግም እና እዚህ ጋር ካሜራ ፊት ሌላ ነገር እየተነጋገራችሁ ነገ አንድ መሆናችሁ ላይ ቀር እባካችሁ የሆነ አትቀያየሙ። የምሬን ነው። የሆነ መጥፎ ቃል አትነጋገሩ ለማለት ፈልጌ ነውና ሀይሚዬ በቃ ተረጋጊና እሱን ለመረዳት ሞክሪ። መረዳት ያለብሽ ብሩኬን ነው። ሴት ታውቂያለሽ፣ ላንቺ አልነግርሽም። ከዚህ በፊት ተናግረው ነበር ሀይሚዬ የሴት ጓደኛ የሌለኝ በቃ ሴት ምቀኛ ነው በቃ አይደል እናንተን ለመጉዳት እናንተን የሆነ ነገር ለማድረግ ነው የሚያስበው ማለት ነውና የሴት ጓደኛ የሌለኝ ለዛ ነው አይነት ነገር ብላ የሆነ ሰዓት ላይ ተናግራ ነበርና ታውቂያለሽ ሴት ልጅ ከቀናችና ምን ያክል እንትን ቅናት ውስጥና ምቀኝነት ውስጥ በጣም ተንኮለኞች ነን ማለት ነው። ስለዚህ ሀይሚዬ ሴት ናትና እናንተን ለማጣላት እናንተን ለማራራቅ ስለሆነ እሷን ሳይሆን ማመን ያለብሽ ብሩኬን ነው ማመን ያለብሽ። በቃ ወንድ ልጅ ፊት ለፊት ሆኖ የሆነ ሴት ጋር አገጣጥመሽው እኔ እሷን አልፈልጋትም በፍጹም አንቺን ነው የምፈልገው ካለ በቃ ከምሩ ነው እውነት አለው ማለት ነው። የምሬ ነው። በኮንፊደንስ በቃ አንቺን አልፈልግም አንቺን ነው የምፈልገው ካለ በቃ ያን ነገር ልታምኙ ይገባል ማለት ነው እንጂ ብሩኬን ሳታምኚ ያችኛዋን ልጅ ካመንሽ ይሄ እኮ ስህተት ነው ውዶቼ። በህይወታችሁ ይሄ ትምህርት ነው በነገራችን ላይ እና በህይወታችሁ ውስጥ የተለያየ ሰው ገብቶ ሊበጠብጥ ይችላል እና የራሳችሁን ሰው ሳታምኑ ሌላን ሰው አመናችሁ ማለት ለጥላት በር ከፈታችሁ ማለት ነው። በቃ በራሳችሁ ጊዜ ለጥላት በር ከፈታችሁ ማለት ነው እና ለጥላት በር መክፈት የለባችሁም። ኢቭን እንኳን ስተተኛ ሆኖ ብታገኙት ቁጭ አድርጋችሁ ለግሉ በቃ ማውራት ያለባችሁ ማውራት ነው እንጂ ዘግታችሁት ምን ብላችሁት ከዛ ሰው ርቃችሁ ችግሩ ሳይፈታ ምናምን ከዛ ደግሞ ካገናኛችሁ በኋላ ደግሞ ማለት በቃ አይ እኔ አንተን አላምንህም እነሱን ነው ማምነው ምናምን የሚባል ነገር ካለ ሌላን ሰው ከሆነ የምታምኑት በጣም ለህይወታችሁ አደጋ ነው ማለት ነው። ስለዚህ
ሀይሚዬ የኔ ቆንጆ ስሜትሽን እንረዳለን፣ ግን ብሩኬን ተረጁ ማለት ነው። አይኖ በዚህ ሰዓት በጣም ብዙ የተወዛጋገበ ስሜት ውስጥ ነሽና ተረጋግተሽ እንደምትረጁ ተስፋ አድርጋለሁ ማለት ነው። ንገሪያቱ የቴን ሀይሚ ስሚ፣ አትበጥብጪ። የቴን እኔ እውነቱን ነው እየተናገርኩ ያለሁት እኮ ስሚ፣ እሷ እያዋሸች ነው ሀይሚ። ለምን ደሞ ዋሸው? እኔ ምንም ያሸሁት ነገር የለም። እኔ ሀይሚ በቃሽ፣ በቃ ሂጂ፣ ተይው፣ አትንገሪያት ምንም ነገር። በቃ ሂጂ። መናገር የለብኝም በሙሉ እናገራለሁ እኮ ሂጂ፣ በቃ እኔ አልፈልግም። የእሷም ህይወት መበላሸት የለበትም። ኧረ ብሩኬ፣ የሁለታችንንም ህይወት ማበላሸት ከሆነ እቅድህ አይሳካልኝም። እዩ ግን ማለት እኔን ምናምን ለመበቀል ምናምን እየፈለግሽ ነው እንዴ? ለምን ደም መበቀል? ይሄ እኮ በቀል አይደለም። እውነቱን እንድትናገር ብቻ ነው እየነገርኩህ። ምንም እውነት የለም እዚህ ጋር። እኔ ቢኖር አልነግራትም እንዴ? እውነት ቢኖር አልነግራትም እንዴ? ስታስጠላ! ምን አይነቷ ፈጣጣ ናት! የምሬን ነው። ባገኘት ማለት ነው ይሄ ጸጉሯን ነበረ ምንጭ እንዴ! ምን አይነቷ አይና አውጣ ናት! ድርቅ አለች እኮ እናንተ ድርቅ። ሀይሚዬ ባክሽ እንደውች ልጅ እንዳትሰሚያት፣ ተረጋግተሽ በቃ ብሩኬን አዳምጠሽ ብሩኬን ሰምተሽ ብሩኬን ነው ማመን ያለብሽ። በፍጹም እንዴ! እንዴት ነው? ቆይ ስንት ነገር አብራችሁ ያሳለፋችሁ ልጆች እቺ ልጅ የድሮ እንትኗን ይዛ መታ ዛሬ እወድሻለሁኝ የሚል እኔ ነው የሚወደኝ ምናምን ብትልሽ እንዴት ታምኛለሽ? ያንን ሁሉ ጊዜ እየሰጠሽ ያንን ሁሉ ነገር ስንት ነገር አሳልፋችሁ በዚህ ልክ ከጎንሽ የነበረን ሰው እንዴት ነው ዛሬ አንዲት እስከ ዛሬ ያልመጣችው ልጅ ዛሬ ተነስታ ይሄ ነው ብትል በፍጹም በር መክፈት የለብሽም ማለት ነው። እና አይኖ አንቺ ስማርት ጀግና ልጅ ነሽ። በእንደዚህ አይነት ጉዳይ የምትታለይ ልጅ አይደለሽም። ስለዚህ ነገሮችን ቀስ ብለሽ ተረጋግተሽ ከራስሽ ጋር አውርተሽ ብሩኬን ተረጁ የኔ እናት ማለት ነው። እና ለማንኛውም አንቺ ነሽ የማይሳካልሽ። ደግሞ ዛሬ ደርሳ የእሷና የኔ ትላለች እንዴ? ማን ነው አንቺን ለእሷ ሀሳቢ ያደረገሽ? ታውቃላችሁ ሀይሚዬን ትሞላታለች በእርግጠኝነት። እሱ እንደዚህ እሱ እኮ ከዚህ ሲመጣ ያገኘኛል ምናምን እያለቻት ኢቭን ከቪዲዮ ከሁሉ በተጨማሪ ኢቭን በቃ ታወራታለች ማለት ነው። እና ሀይሚዬም ተው እባክህ እንደዚህ አትዋሺ ምናምን የምትለው ብሩኬን ከዛ በጎን እሷን የሆነ ነገር እየላከችላት ነው ታውቃላችሁ። ስለዚህ ሀይሚዬ ይች ልጅ የመጣችሁ የእናንተን ህይወት ልበጠብጥ ነው። ብሩኬም እንግዲህ ከዚህ በላይ ምንም መረጃ የለም። እቺ ልጅ ለአንዴና ለመጨረሻ ጊዜ ከህይወታችሁ ውልቅ አድርጋት። በቃ በምንም አይነት ወይ ይሁን ካጠገብህ እንዳትደርስ ነው ማድረግ ያለብህ ማለት ነው። እና በጣም የምታስጠላ ልጅ ነው። እንደዚህ አይነት ሰው አያጋጥማችሁ ውዶቼ በህይወታችሁ። ደግሞ ሂጂት እንኳን ስትባል አትሄድም፣ ፍጥጥጥ ያለች ስታስጠላ፣ በጣም ነው የምታስጠላው። እና ድራማም ይሁን እኔ ይቅርታ አድርጉልኝ በጣም ስላናደደችኝ ነው ማለት ነው። ለማንኛውም ይመቻችሁ። ሀይሚዬና ብሩኬ መቼም አይለያዩም። ኢንሻአላህ ሁሉም ነገር ይፈታል ማለት ነው። ይመቻችሁ።